አንተ ደግሞ በማይመለከት ነገር እየገባህ ሰማኛለህ? ወይኔ ውጪ በማይመለከት ነገር እየገባህ ነገር እንድታቦካ አልፈልግም። ታውቃለህ? አይመለከትም። ይሄ የኔ ሳምሪ የዩኤል ጉዳይ ነው። አንተ የምታቦካበት ሄደ እዛው አቡካ። ገባ? እንደሌላ ሰው አይደለም። የፈለገ ይባርቅ። ይኸውልህ የተቀባበለ ሽጉጥ ነው። ምንድነው መግደል ነው አላማ? አንተ ነኝ ጉሮሮ ነው የምበጥስልህ። እሺ ልቀቀኝ። ሰማኛለህ? ይኸውልህ እኔ ከዚህ በኋላ አልነግርህም እንደዚህ አይነት ነገር። አንተ ልቀቀኝ። አንድና ሁለት እንድሰማ መፈልገው። እሺ ልቀቀኝ። ስማኝ፣ ይኸውልህ አንተ ልቀቀኝ። ልገለኝ ነው እንዴ አላማ? አንድ እንድነግርህ የምፈልገው ነገር ቤት እየበጠበጣችሁ እንዴት ነው አንተ እዚህ ጋር የጥሩ ልጅ ነብዬ ማውራው? ከተል በማያገባ ነገር ፊቴን ሰጥቼው ለማውራት ነው እየከበደኝ ነው። ወይኔ ምን ሆነ? ፊት መስጠት ባትፈልግ ፊት እንድሰጥ አደርጋለሁ። በማይመለከት ነገር እየገባህ አሁንም ዛሬም ወደፊትም በሰዎች መሀል እየገባህ በማይመለከት እያቦካ ነው። ይባርክባት ትገልኛለህ። ለቀኝ ህይወቴ ላይ ገባለሁ ብለህ ታስብና እንደዚህ አይነት ነገር አቁም። አንተ ምን ሆነህ ነው? ለምድር ለመሰማ ያጠፋለሁ። ጋጦጥ እየሆነብኝ እንዴት ነው የማወራው? ስለቱ ነው የማያምን ልጅ እንዴት ነው? ልትመክረኝ ነው? ልትሰድበኝ ነው? ምን ልታረገኝ ነው? ለምን እንደምሰድበኝ? እሺ ምን ፍላጎት ንገረኝ። እዚህ ጋር ሳምሪ ላይ እያደረጋችሁ ያለው ነገር ትክክል አይደለም። እሺ ምን እናድርገው? ይሄንን አድርገው ባለኝ ምን እናድርገው? በቃ ተዋት። ከዛም በኋላ አንተ ምን ልትሆን ነው? ከዛ እኛ ከተውና በኋላ አንተ ምን ልትሆን ነው? እኔ ጋጦጥ እየሆነብኝ እንዴት ነው የማወራው? ስለቱ ነው የማያምን ልጅ እንዴት ነው? ልትመክረኝ ነው? ልትሰድበኝ ነው? ምን ልታረገኝ ነው? ለምን እንደምሰድበኝ? እሺ ምን ፍላጎት ንገረኝ። እዚህ ጋር ሳምሪ ላይ እያደረጋችሁ ያለው ነገር ትክክል አይደለም። እሺ ምን እናድርገው? ይሄንን አድርገው ባለኝ ምን እናድርገው? በቃ ተዋት። ከዛም በኋላ አንተ ምን ልትሆን ነው? ከዛ እኛ ከተውና በኋላ አንተ ምን ልትሆን ነው? እኔ አላወራሁት ማን ቡቼ ምናምን ብዬ አልጠራሁትም። ገባሽ? እሱ ግን ስሜን እየጠራ የሆነ ነገር እያለ ምናምን እኔ እናንተ የሚያነካካ ነገር የለም። ግልጽ ስነግርህ ማለት ነው ቡቼ እኮ በቃ አይደለም። እናንተ የሚያገናኝ ነገር አለ። በእናትህ ጃቱ ነው በእናትህ። ትልቅ ልጆች ናቸው እኮ እኔ እናንተ ምን የሚያገናኝ ነገር አለ? ትልቅ ልጅ ነው። አዩ እኮ እኔ እናንተ እኮ ስተትን ለምን ማታምት ነው? ምንድነው ስለስተት ነው? ስለስተት ነው እኔ ያደረጋችሁ ያለው ነገር የልጅ ጨዋታ ነው። ምንድነው? እና ልጅቷ ደግሞ እዚህ ጋር መቆሳቆል የለባት ነው እያልኩ ያለው። ሳምሪ ምን ይመለከታል? ስለ ሳምሪ ምን ይመለከታል? በጭቅጭቅ ነው ፉልታው ምን ያገባል? ስለ ሳምሪ ምን ያገባል? ስለ ሳምሪ ምን ያገባል? ምን ግንኙነት አለ አንተ ስለ ሳምሪ? ሰፈር ውስጥ የሚያገኘውሽ ምክንያት የሚታየው ነገር በጣም የሚያስጠላ ነገር ነው። ስለሽ የምታውቂው አንዳንድ ነገሮች ስለ ሳምሪ ባህሪ ቢያንስ ትቀርቢያታለሽ በብዙ ነገር ማለት ነው። ብዙ ነገር አብራችሁ አሳልፋችኋል። የምታውቂው ነገር ካለ እኔ እንድትነግሪኝ እፈልጋለሁ። ግራ እየገባኝ ነው። እቺ ልጅ ተበጣጥሳ ልትሞት ነው። አንዴ ወደዚህ አንዴ ወደዛ። ከቤተሰብ ጋር ያለው ነገር ትላንት ራሱ ከኔ ጋር ጥሩ ሙድ ላይ አልነበረም ታውቂያለሽ። እና ምንድነው የምታውቂው ነገር ካለ እስቲ ስለ ሳምሪ የምታውቂው ነገር ካለ ብትነግሪኝ ደስ ይለኛል። እድልዬ ትላንት እኮ ካንተ ጋር ተጣልታ ከሄደሽ በኋላ እኮ አልነበረችም። አውቃላ ከኔ ጋር እኮ ተጣልታለች። ጠፋች። ዛሬ ደግሞ አላገኘኋትም። ጭራሽ ስልኳም አይሰራም። ምን ከኔ ጋር እኮ ተጣልታ ሳይሆን ያለውን ነገር ለማስተካከል በሞከርኩበት ሰዓት ነው። በቃ ራሴን ቤት እንድንሆንላችሁ ነው ፈልገው ወይ ምናምን በቃ ሌላ ሙድ ውስጥ ነበረች ስላንተ ማለት ነው እንጂ እኔ ከኔ ጋር የተጣላችበት ምንም አይነት ምክንያት የለም። እዩኤልና እዩኤል ኤክሶና እዩ ኢንተርቴይንመንት እያደረጉሽ ያሉት ነገር ትክክል አይደለም። ራስሽን መጠበቅ አለብሽ፣ ቤተሰብሽን ማስቀደም አለብሽ ስላት እንደዚህ አይሆንም ፖሊስ ጣቢያ ተከሰዋል ምናምን እያለች ሌላ ነገር ውስጥ እኔ አላማዋ ግራ የገባኝ ነው። የምታውቂው ሚስጥር ካለ ግን ግልጽ ብታረጊልኝ ደስ ይለኛል። ማለት የመደባበቁ ምናምን ነገር ከሚሆን ቤተሰብ ማወቅ ያለበት ነገር ቢያውቅ ደስ ይለኛል። ደርሰልሽ እኔ በጣም ነው እያዩ ያለው ነገር በጣም እየደበረኝ ነው። አንደኛ እኔም ሌላ ነገር ውስጥ እንደገባ እየገፋፉኝ ነው ታውቂያለሽ። አይ ሌላ ነገርማ መግባት የለብንም። እሷ እኮ ያለችበት ነገር ጥሩ ላይ አይደለም። ግን ደግሞ ትናንትና ላወራት ከትናንት በኋላ የለች። አግኝቻት አላውቅም። ዛሬ አላገኘኋትም። እንደገና ደግሞ አይጥል ውስጥ ምናምን መግባት ሳይሆን ያለብህ አንተ በሰላማዊ መንገድ አግኝተህ መፍታት ነው እንጂ ጥል ብቻ ሆነ እኮ በጣም ጥል ምናምን ሳይሆን በቃ ያለውን ነገር አስረግጬ እሷ አጠገብ እንዳይደርሱ በቃ ማድረግ ፈልጋለሁ። የምታውቂያለሽ እቺ ልጅ ብቻዋን በጣም እየተጎዳች ነው። አንቺ ነሽ አጠገቧ ያለሽው። እንደ ሴት ሆነሽ ጓደኛዋ አንቺ ነው ያለሻት። ሌላ ሴት ምንም ነገር የላትም። ወንድሞች ነው ያሏት። ስለዚህ እነዚህ ልጆች ቤተሰብ ድረስ አሁን እዩ ኤሌክሶም እዩ ኢንተርቴይንመንት ቤት ድረስ እቺ ልጅ ማስጨነቅ ከጀመሩ ነገ ከነገ ወዲያ ምንድነው የሚፈጠረው? በጣም ቡታጅራ ውስጥ እኮ በጣም ስማቸው እየተነሳ ነው። በጣም በቃ ሳምሪ የሆነ መውጣት መግባት እስኪ ከብዳት ድረስ በጣም እየተወራባት ነው። ስለሚያስጠላ ይደብራል። በቃ በጣም እንትን ጭንቀት ላይ ናት። በጣም ከምትለው በላይ ይደብራል እኮ ይሄን ነገር አሁን ስልሽ እኛ ማስተካከል ካልቻልን እኔም አንቺም አጠገቧ ሆነን እኔን ነገር ማስተካከል ካልቻልን ማንም ሰው ሊረዳት አይችልም። እርግጠኛ ሁለቱም እየተቦጫጨቁባት ሌላ ሌቭል ላይ ነው ያሉት። ስለዚህ አሁን በቃ አንድ የመጨረሻ መፍትሄ ቢደረግ ደስ ይለኛል። ሜቢ እሷም የሆነ ስሜት የሆነ ያላት ነገር ነው ይመስሉ ለሆነ ነገር ያን ነገር ደግሞ ግልጽ እንድታረግ ፈልጋለሁ። ትመጣለች፣ በቃ ትጨቃጨቃለች፣ አትስማማም ከሰው ጋር። የዚህ ሁሉ መንስኤ ደግሞ ሁለት ልጆች ናቸው፣ እዩ ኤሌክሶና እዩ ኢንተርቴይንመንት ናቸው። ለዚህ ሁሉ መንስኤ
እንጂ ሳምሪ እኮ ስናጋት ስነ ስርዓት ያላት አሁንም እኮ ስነ ስርዓት ያላት ሴት ነች። እና ይኸውልሽ እድል ሳምሪ እኔ ሳቃት በጣም ስማርት ሴት ልጅ ነች። ቤተሰቦቿን የምታከብር በጣም የምትወድ እና አሁን ግን ያ ነገር ስለሽ ቤተሰቧን በጣም የምታከብር ጥሩ ትሁት ሴት ልጅ ነች። ግን አሁን ደግሞ እሷ መሀል ላይ በቃ ሁለት ልጆች መተው በቃ የሚያስጠላ ነገር እንድታስብ ቤተሰቦቿን ወጥተው ከሌላ ሰው ጋር አሁን ከዩም ጋር ከሌላም ሰው ጋር እንዲጣሉ ምናምን ነገር እየሆነ ነው። ይሄ ነገር ደግሞ መቆም አለበት። እቺ ልጅ ከስነ ምግባሯ ትክክለኛ ጥሩ ስነ ምግባር ያላት ሴት ነች ሳምሪ ማለት ነው። ስለዚህ በእነሱ የተነሳ ደግሞ ቤተሰቧን መሰደብ የለበትም። ስሟም እየጠፋ ነው። በቃ ሰፈሩም ማንም ሁለት ወጣቶች መተው ሰፈሩ መበጠጥ የለባቸውም። ያ ነገር መፍታት ነው ያለብን ብዬ ነው እኔ በጣም እያየሁ ያለው ነገር ስለደበረኝ ሳምሪ። ግን ይሄን ነገር ደግሞ በጥል ሳይሆን የምትፈቱት አንተ አንዳቸውን ጠርተን እዩን ኢንተርንና እንጥራውና እናውራው። እኔ እኮ በጸባይ ሰላም ባለው ነገር ነው ማውራት ያለብን። በጥል ምናምን አስብ ያርለም ጥል አይደለም። በዚህ ዘመን ጥል ምናምን የሚባል ነገር የለም። ጥልማ ባስብ ኖሮ እኮ እሷንም ጠርቻት ይሄ ክስ የሚባል ነገር አቁም በይው እያልኳት ነበር ለዘመዷ ማለት ነው ለኢያሱ። ያን ነገር ባስብ ኖሮ ጥል ባስብ ኖሮ እንደዚህ አይነት ነገር አላደርግም ነበር። ግን አሁንም ቢሆን እያደረጉ ያለው ነገር ትክክል አለ። እቺ ልጅ ሴት ልጅ ነች፣ ብዙ ነገር ያስፈልጋታል። መጨናነቅ የለባት። ምን እንዳመጣባት የምትጨናነቁ ማንም እዚህ ኬትም እየመጣ ለምን እንደሚያጨናንቋት እዩ። አሁን እዚህ ጋር አፈንድ ከፍትና አሁን ያለ ስነ ምግባር እያየሁት ነው። እንደዚህ አይነት ልጅ አልነበርክም ከዚህ በፊት ማለት ነው። ግን አሁን የምታሳየው ነገር ስለ አፍ መክፈት ምናምን አይመለከትም። እኔ በማያገባህ ነገር ገብተህ በጣም ጥሩ ስነ ምግባር ያለህ ልጅ ነበር የምትመስለኝ። አሁን ግን በጣም ነው የወረድክ። በቃ ቁሙ። እኔ ጠርቻችሁ ልትጨቃጨቁ አልፈልግም። እሺ አሁን አንተ ፍላጎትህ ምንድን ነው? ፍላጎትህ ሴት ልጅ ከቤተሰቡ አታውጧት። የሰፈር ሰው ጉድ እያለ ነው። ምንድነው እናንተ እንደዚህ ያደረኩት? እዩ ለአንተ እንደዚህ ያደርጋል ብለህ የምትለው ነገር እኔ እሷን ከመንከባከብና እሷን ደስተኛ እንድትሆን ከማድረግ ውጪ ምንድነው መንከባከብ? ህይወቷን እያበላሸ ነው። እሷን ምን እያረካት ነው? ምን እያረካት ነው አንተ? በቃ እንደዚህ ምንም ላርጋት አያገባም እኮ። ግን እሷ ከተመቻት አንተ ምን አገባህ? እሷ ከተመቻት እኔ የማደርገው ነገር አንተ ምን አገባህ? እዩ አንድ ቀን ተመችቶ ሳይቀም እቺ ቢመቻት ነው እንዴ እንደዚህ? እሺ ለምንድን ነው ግን የማታውቁት? እኔ ጠርቻችሁ ለምንድን ነው እንደዚህ አትመጣጣፉት? ለምንድን ነው የማታውቁት? አይደለም በስነ ስርዓት አውሩ እንጂ ስልሽ የሆነ በቃ ሚስጥር ሳምሪ ጋር የሆነ ነገር አንድ ኃይል ያለን የመሰለኝ እና ያ ነገር ደግሞ እንድትናገር ሚስጥሩ ምን እንደሆነ እንድትናገር ፈልጋለሁ። በቃ የሆነ ነገር እንዳለ ግልጽ ነው እንጂ እንደዚህ የምትሆንበት ምክንያት እኔ ሳምሪ እንደዚህ የምትሆናለች ብዬ አላሰብም። አይደለም ሁለቱም እኮ ምንም አይነት ስሜት እያሳዩት አይደለም። ሁለቱም ጭቅጭቅ እንጂ ምንም አይነት ነገር እኮ እየሰጧት ምንም አይነት ነገር እያደረጉላት አይደለም። ምንም ስሜት ምንም አይነት ነገር እያሳዩት ስላልሆነ ምንም የምታደርገው ነገር የለም። ሁለቱም ልጆቿን ማስጨነቅ ብቻ ሆነ ስራቸው። በጣም እያስጨነቋት ነው። እኔ ያው ስልሽ ማታ ራሱ ምንም አይነት እንቅልፍ አልተኛውም። ማለት ቤተሰብ ጋር ዘመድ ጋር ትሄዳለች፣ ወደ ሌላ ቦታ ትሄዳለች፣ ትጠፋለች ብዬ በጣም እየተጨነኩ ነበር። የምር እንቅልፍ ምንም አልተኛው። ለምን ተናዳ ነበር የሄደችው ሳምሪ ማለት ነው። በዛን ሰዓት እኔ ለራሴ በጣም ነው ግራ የገባኝ በጣም ማለት ነው። ማታ ምንም እንቅልፍ አልተኛውም። አንቺንም እስከማግኘሽ በጣም ጨንቆኝ ነበር። ስቲል አሁን ያለችበት ቦታ አልታወቀም ሳምሪ። እና እኔም እኮ ያንን ልጠይቅህ ነበር እኔ የፈለግኩት። አንተ ካወቅክ ከአንተ ጋር ከተጨቃጨቀች በኋላ ነበር የሄደችው። ምንም ያወቁት ነገር የለም። ሁለቱም ደግሞ የሆነ የሚያደርጉት ነገር በቃ እንዴ ወይ ደግሞ እንደዚህ የሚሏት ካልሆነ ወይ ማቆም ነው ያለባቸው ሁለቱም። ኧረ እኔ እኮ ሳምሪ ማለት የሰፈር ወይ ደግሞ እዛ ሰፈር ምን እንዳደርሱ ማድረግ እችላለሁ። እኔ ሰፈር ውስጥ እየመጡ እንደውልለትና ወይ እንጥራውና አናግረው በሰላም። እኔ ማናገርም ባልፈልግ ደስ ይለኛል። አይ ነው በጥል እኮ አይደለም። እኔ አይደል በጥል ምናምን ሳይሆን በኖርማል ሁኔታ ማናገር አልፈልግም። ባለፈው እንደዛ ዘመዷን እያሱን እያስቀየሙ ምን አይነት ስነ ስርዓት እንደሆነ አላውቅም። እኔ በጣም እያየሁባቸው ያለው ያው ያለ ስነ ስርዓት በእንደዚህ አይነት አላስባቸውም። ሁለቱ ስነ ስርዓት ያላቸው ልጆች ነበሩ። ከጊዜ በኋላ ምን አይነት ሰይጣን እንደነካቸው አላውቅም። እድል እኔ ግራ ገብቶኛል። እኔም በጣም ብዙ ነገር እኮ አሳልፈናል። እኔም ሳምሪም አንቺም ሁላችንም እኮ ብዙ ነገር አሳልፈን ዛሬ ግን ምን መጥቶ ነው እንደዚህ መቦጫጨቅ? በቃ በጣም ታስም በቃ መጥፋት የለበትም በዚህ መሀል። እሷን አተጎጂው በቃ ስለ በጣም የሆነ በቃ ጭንቀት ውስጥ ናት በጣም። እነሱ ያን ነገር አልተረዷትም። በቃ ጥሩ ላይ አይደለችም። እንደዚህ ስልክ እንትን እስከ ማለት ድረስ እኛን አለማግኘት መጥፋት ምናምን ይሄን ሁሉ ነገር ማሰብ የለባትም። እኔ በጣም እያስጨነቀችኝ ነው። ባሁን ሰዓት ጨንቃኛለች በጣም የት እንዳለች ራሱ ያለማወቅ። ሚሊዮን ጋር ደወልኩኝ፣ ስልኩም አያነሳልኝ። በቃ ግራ ገብቶኛል አሁን ያለው ነገር። ትላንት ወደ በቃ ብቻ በጣም ጭቅጭቅ ላይ ስለሆናችሁ እዩን እንደውልለትና አውራው። እኔ አሁን እዩን ምን ብዬ በቃ ዝም ብላ ምን ብዬ ነው የማወራው? ብቻ አውሩ፣ ሁለታችሁ ማውራት አለባችሁ። በቀደም እንደዛ እያደረጉ ያለው የህፃን ስራ ምን ብዬ ነው እንዲቆም አውሩት። ሳምሪ ጋር ያላችሁን ነገር አቁሙ፣ በቃ ሌላ ነገር ውስጥ አትግቡ ምናምን ብዬ ብለው
ሌላ ነገር ሊፈጥር ይችላል ከኔ ጋር ማለት ነው። አረ ምንም አይፈጥርም እንዴ እኔ ጓደኛዬ ታዲያ ጥሩ ላይ አይደለችም ማለት እንዴ መጥፎ ላይ መውደቅ የለባትም እኮ ምን ሆነሃል እንዴ ሳምሪማ እኮ ስትጎዳ ማንም ሰው በቃ እኮ ያ ስለሆነ እኔም እኮ ይቆጨኛል እዚህ ምን ይችላል ያለችበት መንገድ ራሱ ያለ ማውቄ ራሱ በጣም ነው እኔ እንትን የሚያመኝ የምር እኮ ይደወልለትና እሷ ያለችበት የት እንደሆነች ያለ ማውቄ ራሱ በጣም ነው የሚከር ቡቼኒ ልደውልለት ላይ ልደውልለትና ከዛ እናወራለን አምና እንዴት ነው አለ ሰላም ነው አለ ሰላም ወይድ እንዴት ናችሁ አለክ አፋ ደህና ነኝ አይደል ሰላም ደህና ነህ አለ ማለት አንቺ እሱ እንድታወሪ አይፈልግሽ? አይ ሁለታችሁ አውሩ እንጂ ሁለታችሁ እንድታወሩ እኮ ነው። ማለት ከልጅ ጋር ማለት ማየው ነገር እንዳለ የልጅ ነገር አይ ከልጅ ነገር ምናምን ሳይሆን አውሩ። በቀደም በጣም እንትን ብላችኋል። መጨቃጨቅ ምናምን የለባችሁም። በሰላማዊ መንገድ አውርታችሁ ፍቱ። ማለት እኔ ስለምን ላወራ እችላለሁ? ገባሽ እንዴ? በሳምንት ምንም ነገር ሳላደርግ እኔ ምንም ያደረኩት ነገር የለም ማለት ስለ ሳምሪ አላወራሁት ማን ቡቼ ምናምን ብዬ አልጠራሁትም። ገባሽ? እሱ ግን ስሜን እየጠራ የሆነ ነገር እያለ ምናምን እኔ እናንተ የሚያነካካ ነገር የለም። ግልጽ ስነግር ማለት ነው ቡቼ እኮ በቃ አይደለም እናንተ የሚያገናኝ ነገር አለ። ሻቱ ነው አናካሽ ትልቅ ልጆች ናቸው እኮ እኔ እናንተ ምን የሚያገናኝ ነገር አለ? ትልቅ ልጅ ነው አይዮ እኮ እኔ እናንተ እኮ ስተትን ለምን ማታምት ግን ምንድነው ስለስተት ነው ስለስተት ነው እኔ ያደረጋችሁ ያለው ነገር የልጅ ጨዋታ ነው ምንድነው? እና ልጅቷ ደግሞ እዚህ ጋር መቆሳቆል የለባት ነው እያልኩ ያለው። ሳምሪ ምን ይመለከታል? ስለ ሳምሪ ምን ይመለከታል? በጭቅጭቅ ነው ፑልታው ምን ያገባል? ስለ ሳምሪ ምን ያገባል? ስለ ሳምሪ ምን ያገባል? ምን ግንኙነት አለ አንተ ስለ ሳምሪ? አይደለም እኮ ስለ ሳምሪ ምን ነግረኝ። እኔ በጣም ያገባኛል ስለ ሳምሪ። የማይመለከት ነገር ውስጥ አትግባ። አሁንም ወደፊትም ቡቼ ያውቃለው እንድንቀያየም ምናምን አልፈልግም። ትላንትና እዩ ስማኝ ነገር ሰማኛለሁ ምንም ነገር ሳምሪ ልታውቃት እኮ አንተ ዛሬ ነው ገባኛል። ዛሬ መተህ ቡርምቡራ አትበል። ዛሬ መጣው ትላንትና እያደረክ ያለው የልጅ ነገር አቁሞ እያልኩ ያለው ምን ሆነ አንተ ሳምሪ ምን ሆነ ምን አስቦ ምን አገባህ እኮ አይመለከትም። ልታወራኝ እኮ አይደለም ልጠረኝ አይገባም። እዩ አሁን እዚህ ጋር አፈን ከፍትና አሁን ያለ ስነ ምግባር እያየሁት ነው። እንደዚህ አይነት ልጅ አልነበርክም ከዚህ በፊት ማለት ነው። ግን አሁን የምታሳየው ነገር ስለ አፍ መክፈት ምናምን አይመለከትም። ኖ እኔ በማያገባህ ነገር ገብተህ በጣም ጥሩ ስነ ምግባር ያለህ ልጅ ነበር የምትመስለኝ። አሁን ግን በጣም ነው የወረድክ። በቃ ቁሙ። እኔ ጠርቻችሁ ልትጨቃጨቁ አልፈልግም። እሺ አሁን አንተ ፍላጎትህ ምንድን ነው? ቡቼ ፍላጎትህ ልጅ ከቤተሰቡ አታውጧት። የሰፈር ሰው ጉድ እያለ ነው። ምንድነው እናንተ እንደዚህ ያደረኩት? እዩ ለአንተ እንደዚህ ያደርጋል ብለህ የምትለው ነገር እኔ እሷን ከመንከባከብና እሷን ደስተኛ እንድትሆን ከማድረግ ውጪ ምንድነው መንከባከብ? ህይወቷን እያበላሸ ነው። እሷን ምን እያረካት ነው? ምን እያረካት ነው አንተ? በቃ እንደዚህ ምንም ላርጋት አያገባም እኮ። ግን እሷ ከተመቻት አንተ ምን አገባህ? እሷ ከተመቻት እኔ የማደርገው ነገር አንተ ምን አገባህ? እዩ አንድ ቀን ተመችቶ ሳይቀም እቺ ልጅ ቢመቻት ነው እንዴ እንደዚህ? እሺ ለምንድን ነው ግን የማታውቁት? እኔ ጠርቻችሁ ለምንድን ነው እንደዚህ አትመጣጣፉት? ለምንድን ነው የማታውቁት? አይደለም በስነ ስርዓት አውሩ እንጂ ታዲያ እኔ ጠርቻችሁ እንደገና እኔን አለማክበር በቃ እንድትነጋገሩ አልፈልግም። ግን እዩ አንተ የድሮ እዩ ነህ ማለት ግራ እያጋባኝ ነው። ስነ ምግባር ነው እንዴ? ስለ ምግባር ማለት ምንድን ነው ማውራት ይመለከ አንተ ፍላጎት ለምንድን ነው ጋጥ ወጥ እየሆነብኝ እንዴት ነው የማወራው? ስለቱ ነው የማያምን ልጅ እንዴት ነው ልትመክረኝ ነው? ልትሰድበኝ ነው? ምን ልታረገኝ ነው? ለምን ስድቡ ነው? ለምን ደም ሰድበኝ? እሺ ምን ፍላጎት ንገረኝ። እዚህ ጋር ሳምሪ ላይ እያደረጋችሁ ያለው ነገር ትክክል አይደለም። እሺ ምን እናድርገው? ይሄንን አድርገው ባለኝ ምን እናድርገው? በቃ ተዋት። ከዛም በኋላስ አንተ ምን ልትሆን ነው? ከዛ እኛ ከተውና በኋላ አንተ ምን ልትሆን ነው? እኔ ምን ሆናለሁ አልኩ እኮ። ታዲያ ተዋት የምትለኝ ለምንድን ነው? በቃ የራሷን ህይወት ትኑርች። ልጅ እየተጎዳች ነው እዚህ ጋር ወገባህል ልትበጣጥሷት ነው ወይ? የተናገረውን ነገር እኮ ያህል አንተ አልተናገርክም። ገብቶሃል? ተዋት ማለት ምን ማለት ነው? ተዋጡ በቃ ብላለች። ተዋት ብላለች። ይተውኝ ብላለች። እሷ ትበለኝም አትበለኝም ያ ነገር ሳይሆን በቃ አሁን ተዋት ነው የምልህ። ሰፈር እየበጠበጣችሁ ነው። የእነ ሳምሪ ሰፈር የእኛን ሰፈር እንዳለ እየበጠበጣችሁ ነው። በምን በጠበጠን? ያንተ ሰፈር በምን ተነካ? ህፃን ልጆች ከአንተ ምንድን ነው የሚማሩት? እያዩ ያለው ነገር ምን አዩ? እኔ ጩቤ ይዘኝ ታውቃለህ? ጩቤ ይዘኝ ታውቃለህ?
ሽጉጥ ይዤ አሁን እኮ ማውራት ያለባችሁ ስለ ሳምሪ ነው። በቃ ስለ ሳምሪ ሰላም መፍጠር ነው አለ። አንተ ሁለታችሁ መጀመሪያ ሳምሪ ይሄን ልጅ ለምግባር አስተምሩት መጀመሪያ እና ስለ ሳምሪ ብቻ ነው። ሳምሪ ያለችበት ቦታ ደግሞ እየታወቀ አይደለም፣ አልታወቀም። በቃ ማውራት ያለባችሁ ስለ ሳምሪ ብቻ ነው። እሺ ጭቅጭቅ አረጋችሁት እኮ በጣም መጨቃጨቅ ሆነ ስራ። ህይወቷን ያመስቃቀሏት እነሱ አይደሉ እንዴ? ሲጀመር ሳምሪ በቃ ስለ ሳምሪና ስለ ሳምሪ ነው ማወራት ያለበት። ያለችበት ስቲል ራሱ አይደለም ስለሷ ታስብ ነው ያለችበት ቦታ ይታወቅ ታውቅ ነበር። እሺ እስካሁን ትጠይቅ ነበር እስካሁን ድረስ ግን እዚህ መተህ አሁን አፍ መክፈት እኔ ላይ ምንም ትክክል አይደለም። በቃ አፍ መከፋፈት አያስፈልግም። ስለ ሳምሪ ነው በቃ እንዴ ያለችበት አይታወቅም። ሁለታችሁ እንደገና ተጨቃጨቃላችሁ እንዴ ልጅቷ የሄደችበት ሳይታወቅ። አሁንም እየሄዳችሁበት ያለው ርቀት በጣም ደስ አይልም። አንተም ጓደኛም ተብዬ እዚህ የምትባሉት ማለት ነው ልጅቷን በመሀል የት እንዳደረጋችኋት አላውቅም። አሁንም ቢሆን እቺ ልጅ ካለችበት ከሁለታችሁ ራስ ማንም ሰው አይወርድም። በእናንተ ምክንያት ነው የሁሉ ጣጣ ውስጥ የገባችሁ። በጣም ይቅርታ ጉጪ፣ እንተዋወቃለን አይደል ከዚህ በፊት? ግን አሁን እያሳየኛለሁ ሰመባል አንተ አላውቅም። እኔም አንተ በማላውቅ መልኩ ነው እያሳየኛለሁ። ግን ዛሬ እኔ እናንተ ለብቻችን እንድናወራ ፈልጋለሁ። እድልዬ በጣም ይቅርታ። አንዴ እኔ እና እሱ ብቻ ልናወራው የምፈልገው ነገር በሰላማዊ መንገድ ልታወሩ ከሆነ ኦኬ፣ እሺ ችግር የለውም። በሰላማዊ መንገድ ነው የምናወራው። አንዳንድ ነገሮችን ጀስት ማውራት ስለምፈልግ ብቻ ነው። ገባሻ? እኮ ምንድነው የምታወራኝ? ነገሮችን እንድትሰማኝ ይሄው በእድል ፊት አታወራኝም አንተ? ምንድነው የምታወራኝ? እኔ እናንተ አንዳንድ ነገሮችን እናወራ። እድልዬ እንመጣለን። እሺ እዚህ አንዴ ምንድነው የምታወራኝ? ምንድነው የምታወራኝ? ንገረኝ። እንዴት አለው? ብዙ ማውራት ፈልጋለሁ እኮ ምንድነው የምታወራኝ? በእሷ ፊት አታወራኝም ነበር? ግርግር ባለበት ምናምን አይደለም አንተ ማውራት ማለት ምንድነው? ምንድነው ግርግር ምናምን ምን ታስደርገኝ? ለምንም አይደለም። ግን እሺ ታዲያ ምንድነው? እንደ ወንድ ልጅ የሆነ ቦታ ላይ ማውራት እኮ ይሄውን እናውራ። ይሄውን የፈለክበት መሄድ እኮ ትችላለህ። ኖርማል ነው፣ ችግር የለውም። ማውራት ስላለብን ብቻ ነው። እኔ እኮ ሲጀመር ዋና ታርጌቴ ሳምሪ ላይ ያደረጋችሁ ያለው ነገር ትክክል ስላልሆነ ነው እየነገርኩህ ያለው ከገባ ማለት ነው። ግን እናንተ ጭንቅላታችሁ ምን አክል እንደነዛ አላውቅም። እቺ ተበድላለች ነው እያልኩ ያለው ይገባል። እሺ አንተ የተበዳዮች ጠበቃ ነው ማለት ነው? የተበዳዮች ጠበቃ ነው ማለት ነው? አዎ ጠበቃ ነኝ። የሳምሪ ግጥም ማለት ጠበቃ ነኝ። እዩ ምንድነው የሚቀንሳሰርብ ነው ወይ አንተ ምንድነው ችክችክ እያደረገ ነው? ማርያም ነገራቸው ነው እያደረክ ያለው ነገር ትክክል አይደለም። እያደረክ ያለው ነገር ትክክል አይደለም። የሰማቸው ነገሮች ታውቃለህ ስለምታገናገራቸው ነገሮች ታውቃለህ። ባቃራ እኔ ደግሞ ግብረ ገብ ከሌለው ሰው ጋር እዚህ ጋር ማውራት አልፈልግም። አንተ ነገር ለሳምሪ ጥሩ ካልሆናችሁ ያለ አንተ ነህ። የሳምሪን ቤት እየበጠበጣችሁ ያላችሁ ሰዎች ላይ ለገብነት የምትነግረኝ አንተ ነህ። ጥሩ የሰው ቤት እየበጠበጣችሁ እንዴት ነው አንተ እዚህ ጋር ጥሩ ልጅ ነው ብዬ ማውራው? ከተል በማያገባ ነገር ፊቴን ሰጥቼ ወደ ለማውራት እየከበደኝ ነው። ወይኔ ምን ሆነ? ፊት መስጠት ባትፈልግ ፊት እንድሰጥ አደርጋለሁ። እዩ እኔ ሌላ ነገር ውስጥ እንድገባ አታርገኝ። ሌላ ነገር ውስጥ ላደርግ እፈልጋለሁ። አንተ ደግሞ በማይመለከት ነገር እየገባህ ሰማኛለህ ወይ? በማይመለከት ነገር እየገባ ነገር እንድታቦካ አልፈልግም። ታውቃለህ? አይመለከትም። ይሄ የኔ ሳምሪ የዩኤል ጉዳይ ነው። አንተ የምታቦካበት ሄደ እዛው አቡካ። ገባ? እዩ እንደሌላ ሰው አይደለም። ይባርቅባ የፈለገ ይባርቅ። ይኸውልህ የተቀባበለ ሽጉጥ ነው። ምንድነው መግደል ነው አላማ? አንተ ነኝ ጉሮሮ ነው የምበጥስልህ። እሺ ልቀቀኝ። ሰማኛለህ? ይኸውልህ እኔ ከዚህ በኋላ አልነግርህም እንደዚህ አይነት ነገር። አንተ ልቀቀኝ። አንድና ሁለት እንድሰማ የምፈልገው እሺ ልቀቀኝ። ስማኝ። ይኸውልህ አንተ ልቀቀኝ። ልገለኝ ነው እንዴ? አንድ እንድነግርህ የምፈልገው ነገር በእኛ መሀል አይመለከትህም። እንድትገባ አልፈልግም። እዩ ልቀቀኝ። ይባርቅብሃል። አንድ ነገር እንድትገባ አልፈልግም። አንተ ልቀቀኝ። በማይመለከት ነገር እየገባህ አሁንም ዛሬም ወደፊትም በሰዎች መሀል እየገባ በማይመለከት እያቦካ ነው። ይባርቅብሃል። ትገልኛለህ። ልቀቀኝ። ህይወቴ ላይ ገባለሁ ብለህ ታስብና እንደዚህ አይነት ነገር አቁም። አንተ ምን ሆነህ ነው? ለምድር ለሰማይ አጠፋለሁ። ስማኝ፣ አንተ ልቀቀኝ። ቃል ለምድር ለሰማይ አጠፋለሁ። ይሄን ያለኝ እንትን